ሃይ ጋይስ እንዴት ናችሁ? ዛሬ ከቤላ ጀምረን ወደ ፈረንሳይ የምንችለውን ድረስ አስጎበኛችኋለሁ። ቤላ አካባቢ የሚገኝ መስጊድ ጋር ነኝ መገኛ መስጊድ ጋር ዛሬ ጁማአ ነው። አርብ የቤላ ጉብኝታችን እንግዲህ በደመና ወይዘሩ ደመና ነው። ተከታተሉኝ። ከቤላ ወደ አቦ ማዞሪያ ጋር ነው የምንገኘው። ባይ ዘ ዌይ ጋይስ ፈረንሳይ በጣም ታዋቂ አርቲስቶች ያፈራች፣ ታዋቂ አትሌቶች ያፈራች፣ ደራሲ ገጣሚያን ከያኔዎችን ያፈራች ፈረንሳይ ለጋሲዮን ያራዶች መንደር ናት። ሯጭ ብትሉ፣ ገጣሚ ብትሉ፣ ባለቅኔ አርቲስት ብትሉ ብዙ ታዋቂ ሰዎች ያፈራች ሰፈር ናት። ያራዶች ሰፈር ናት። ያው የደመና የፈረንሳይ ለጋሲዮን ጉብኝታችን በእርጥብ ነው። ዛሬ ክፍክፍ ያለ ነው ዝናቡ። ደግሞ ቤተሰብ አዳልቼ እንዳይመስላችሁ፣ ያው የማውቀው በየሰፈሩ የማውቀው መረጃ ሼር አደርጋችኋለሁ። ባይዘው ሁሉም የአዲስ አበባ ከተማ ሰፈሮች በጣም አራዶች፣ ደግ ጥሩዎች ናቸው። በጣም ማለት በቃ ሁሉም ያራዳ ሰፈር ነው። አራድነት ደግሞ የሚገለጽበት የተለያየ መንገድ አለ። ዋናው ደግነት፣ መተሳሰብ፣ የአራዳ መገለጫ ያለውን መካፈል፣ መልካም ማሰብ፣ መተባበር፣ ቅንነት የተሞላው ነው አራድነት ማለት። አራዳ ማለት ያለውን ለሰው የሚያካፍል፣ ሰውን የሚወድ፣ ለሰው ትልቅ ሪስፔክት ያለው ነው የአራዳ መገለጫና ሁሉም ቦታዎች በጣም አራዳ ናቸው። አዲስ አበባ እንትኖች እና አዳልቻ አይደለም ያለው ሪያሊቲውን ማቆም እናገራለሁና ኢንጆይ አድርጉ። ፈረንሳይ ለጋሲዮን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ጋይስ፣ ፈረንሳይ አቦ ቤተክርስቲያን ጋር ነው የምንገኘው። ፈረንሳይ አቦ ማዞሪያ ይባላል። ፈረንሳይ ለጋሲዮን እንቀጥላለን ወደ ላይ። ደመናማ ሆኖብናል። እንግዲህ ጋይስ የፈረንሳይ ቀረጻችን በዝናባማ ነው። ፈረንሳይ ለጋሲዮን ፈረንሳያችን ልጅን ትመስላለች። ፈረንሳይ ለጋሲዮን ትመስላለች ጋይስ።
ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብረን እንጓዝ፣ አብረን ሰፈሮቻችንን እናስታውስ። አበረታቱኝ። እስኪ ከፈረንሳይ ለጋሲዮን የምታውቋቸውን ታዋቂ ሰዎች፣ አትሌቶች፣ አርቲስቶች፣ ገጣሚያን፣ ከያንያን በጣም ታዋቂ ሰዎችን ያፈራች መንደር ናት እና እስኪ ጻፉልኝ ኮመንት ላይ እንትና ከዚህ ነው እንትና በሉልኝ። እስኪ እናስታውሳቸው። በዛውም አትሌቶቻችንን፣ ታዋቂ ጋዜጠኞች፣ ሯጮች፣ ከያንያን እናስታውስ። የምታውቋቸውን ጻፍ አድርጉልኝ ጋይስ። ጉራራ ኪዳነ ምሕረት ጋር ነው የምንገኘው። ጉራራ ኪዳነ ምሕረት ፈረንሳይ ጉራራ ኪዳነ ምሕረት ቤተክርስቲያን አደባባዩ ጋር እናገኛለን። ይሄን ይመስላል። ላይክ አድርጉ፣ ሰብስክራይብ አድርጉ። የፈረንሳይ ቆይታችን ፈረንሳይ ኤምባሲ ድልድዩ አካባቢ ነው የምንገኘው። ቤተሰብ ከፈረንሳይ ለጋሲዮን ስትመጡ
የክቡር ዶክተር ጥላሁን ገሰሰ ለሱ መታሰቢያ የቆመው ሐውልት ነው ፊት ለፊታችን የምታገኙት። ኢትዮጵያን በብዙ ያከበረ ስለ ሁሉም ነገር የዘፈነ እንደዚች ብዬ ነው የምገልጻት ቃል አይደለችም። ስለ ክቡር ዶክተር ጥላሁን ገሰሰ ለሱ መታሰቢያ የቆመች ሐውልት ናት። ድምፃዊ ክቡር ጥላሁን ገሰሰ የሱ አደባባይ ነው። የዛሬ ቆይታችንን እንግዲህ እዚህ ላይ እናጠቃልላለን። ሰብስክራይብ አድርጉ፣ ላይክ አድርጉ። እናመሰግናለን። መልካም ጊዜ ይሁንላችሁ።